አንዳንዴ ቆም ብላችሁ ራሳችሁን ታዝባችሁ ታውቃላችሁ? ቀሽም ሰው ቀሽም እንደሆነ ራሱ አያውቀውም። ዛሬ ካሜራውን ወደ እናንተ ልናዞረው ነው። ዛሬ የምናወራው ስለ ጎረቤቶቻችሁ አይደለም። ዛሬ የምናወራው ስለ ጓደኞቻችሁ ወይም ስለ ጠላቶቻችሁ አይደለም። ዛሬ መስዋዕቱን ይዘን የመጣ ነው ለእናንተ ነው። ለምንድን ነው እድላችሁ የማይቀናው? ለምንድን ነው የጀመራችሁት ነገር ሁሉ አጋማሽ ላይ የሚቆመው? ለምንድን ነው ሰዎች እናንተን ለመቅረብ ዳገት የሚሆንባቸው? ምናልባት ችግሩ ከውጪ ሳይሆን ከውስጣችሁ በበቀለውና ስር በሰደደው ቀሽምነት ሊሆን ይችላል። እኔ ቀሽም አይደለሁም ልትሉ ትችላላችሁ። እውነት ነው፣ ይገባኛል። ነገር ግን ቆም በሉና ራሳችሁን ፈትሹ። ብዙ ሰው ብልህ ነኝ ብሎ በሚያስብበት ቅጽበት ነው ቀሽምነቱ የሚጀምረው። ዛሬ 7 የቀሽም ሰው ባህሪ ነግራችኋለሁ። ለእያንዳንዱ ባህሪ ከነ መፍትሄው ተቀምጧል። ከነዚህ የቀሽም ሰው ባህሪ ስንት ባህሪ ራሳችሁ ላይ እንዳገኛችሁ ኮሜንት ላይ አስቀምጡልኝ። እነዚህ ባህሪዎች ካስተካከላችሁ የምትመኙትን ማንነት መሆን ትጀምራላችሁ። አልሳካ ያላችሁ ነገር ሁሉ ይሳካላችኋል። ሰውን በቀላሉ የሚያስበውም ታውቃላችሁ። አሁን ትንፋሻችሁን ሰብሰብ አድርጉና ወደ መጀመሪያው እንሂድ። አንደኛ፣ የሁሉን አዋቂነት ችግር። በህይወታችን ውስጥ ትልቁን ዋጋ የምንከፍለው ላወቅነው ነገር ሳይሆን ሳናውቀው እናውቀዋለን ብለን ለተናገርነው ቃል ነው። ይህ የመጀመሪያው የቀሽምነት ምልክት ነው። በዘመናችን አውቃለሁ ባይነት እንደ ወረርሽኝ እየተሰራጨ ነው። አንድ ሰው በማይመለከተው ጉዳይ ላይ ጣልቃ ገብቶ መልስ ለመስጠት ሲሞክር ለሰዎች የሚሰጠው መልእክት እኔ ከናንተ በላይ አውቃለሁ የሚልና እኔ ራሴን መቆጣጠር አልችልም የሚል ድክመትን ነው። ጥያቄው ለሌላ ሰው ቀርቦ ሳለ ወይም ጉዳዩ የእኛን ሙያዊና የግል ህይወት የማይነካ ሆኖ ሳለ መሀል ላይ ገብቶ እኔ አውቃለሁ ማለት የውስጥ ባዶነት መገለጫ ነው። ብልህ ሰው ቃላቱን እንደ ውድ አልማዝ ይቆጠባቸዋል። የሚናገረው ንግግር ከዝምታው በላይ ክብደት እንደሚኖረው ካላመነ በቀር ከንፈሩን አይከፍትም። ቀሽምነት ግን ከማንኛውም አጋጣሚ ድምፅን ማሰማት እንደ ስኬት ይቆጥረዋል። ይህም በሰዎች ዘንድ ያለንን ክብር ከማሳጣቱ አልፎ ለስህተትና ለትዝብት ይዳርገናል። ይህ በሽታ በዘመናዊ የመረጃ ክፍለ ዘመን ይበልጥ ገዝፎ ይታያል። በፌስቡክ ላይ ጥቂት ጽሑፍ ስላነበብን ብቻ የፖለቲካ ተንታኝ፣ ስለ ጤና ጥቂት ስለሰማን ብቻ ሐኪም ወይም ስለ ስነ ልቦና ጥቂት ስላየን ብቻ መካሪ ለመሆን እንቸኩላለን። እውነተኛ እውቀት ያለው ሰው የማያውቃቸው ነገሮች ምን ያህል ሰፊ እንደሆኑ ይረዳል። ስለዚህ ለመናገር ይፈራል። ቀሽምነት ግን ሁሉንም አውቃለሁ በሚል መረጃ አይኑን ይሸፍናል። በአንድ የቡድን ውይይት ውስጥ፣ በቤተሰብ ምክክር ላይ ወይም በስራ ቦታ ስለ ጉዳዩ ጥልቅ ግንዛቤ ሳይኖረን የምንሰጠው ፍርደ ገምድል አስተያየት የእኛን ማንነት ቁልቁል የሚጎትት ክስተት ነው። ሰዎች ዝም ብለው ስለሰሙን ብቻ ያከበሩን ሊመስለን ይችላል። ነገር ግን አብዛኛው ጊዜ ዝም የሚሉን ለንግግራችሁ ዋጋ ሰጥተው ሳይሆን ከኛ ጋር መጨቃጨቅ ትርጉም እንደሌለው ስለገባቸው ነው። ዝምታ ትልቅ መሳሪያ ነው። ዝም ስንል እናደምጣለን፣ ስናደምጥ ደግሞ እንማራለን። ቀሽም ሰው ግን በመናገር ስራ ስለሚጠመድ መማር የሚችልበትን በር በገዛችሁ ይዘጋዋል። ሰው 2 ጆሮና 1 ምላስ የተሰጠው ከሚናገረው በላይ እንዲሰማ ነው የሚለውን ጥንታዊ ብልህነትን እንዘነጋዋለን። ባልተጠየቅንበት ቦታ መልስ መስጠት የሰዎችን የግል ነጻነት ከመጋፋት በላይ የራሳችንን ስብዕና ርካሽ ያደርጓል። አንድ ሰው ስህተት ሲሰራ ለማረም መቸኮል ወይም በወሬ መሃል የራስን ታሪክ ለመሰንቀር መሞከር የውስጣችንን የእውቀት ጥማት ነው የሚያሳየው። እውነተኛ በራስ መተማመን ያለው ሰው ድምጹን ባያሰማ እንኳን ማንነቱ በዝምታ ውስጥ ይገለጻል። እስኪ አሁን ራሳችሁን ተመልከቱ። ባለፉት ጥቂት ቀናት ውስጥ ስለማታውቁት ጉዳይ አውቃለሁ ብላችሁ የተከራከራችሁባቸው ስንት አጋጣሚዎች አሉ? ሰዎች የራሳቸውን ችግር እያወሩ ሳለ የእነሱን ሐሳብ አቋርጣችሁ የራሳችሁን ታሪክ ለመንገር ስንት ጊዜ ሞክራችኋል? አላውቅም ማለት እንደ ውርደት ታያላችሁ ወይስ እንደ እውነተኝነት? አላውቅም ማለት የብልህነት መጀመሪያ ደረጃ ነው። ቀሽምነት ግን አላውቅም የሚለውን ቃል መናገር ሞቱ ነው። ሁሉንም ነገር ለመመለስ መሞከር መጨረሻው ምንም ነገር አለማወቅ ነው። ይህን ባህሪ ዛሬውኑ ካልተጋፈጣችሁት ነገ በሰዎች ዘንድ የምትታወቁት እንደ ወረኛ ወይም ሐሳብ አቋራጭ እንጂ እንዳስተዋይ አይደለም። ሁለተኛ፣ በሰው ስኬት መሸማቀቅና የንጽጽር እስር ቤት። በሰው ልጅ ስነ ልቦና ውስጥ እጅግ አስቀያሚና ለቀሽምነት ትልቁ ማሳያ የሌላው ሰው ደስታ የኛን መከፋት ሲፈጥር ነው። ይህ ባህሪ የሚመነጨው ራሳችንን ከሌሎች ጋር ሁልጊዜ ከምናወዳደርበት የንጽጽር እስር ቤት ነው። ብዙ ሰው የጓደኛ ወይም የዘመድ ስኬት ሲሰማ የራሱ ውድቀት መስሎት ይታየዋል። አንድ ሰው አዲስ ስራ ሲቀጠር፣ ቤት ሲሰራ ወይም በህይወቱ ትልቅ እርምጃ ሲራመድ ቀሽም ሰው የሚሰጠው ምላሽ በሁለት ይከፈላል። በውጪው እንኳን ደስ አለ ይላል፣ በውስጡ ግን ለምን እኔ ያልሆንኩም የሚል የቅናት እሳት ይቃጠላል። ይህ ስሜት ደግሞ በንግግር ውስጥ ሳይታወቅ ይሾልካል። ለምሳሌ አንድ ሰው አዲስ መኪና ገዛው ሲለው እንኳን ደስ አለ ከማለት ይልቅ
ዋጋው ተወዶብሃል ወይም የዚህ አይነት መኪና ብዙ ጥፋት አለው ይባላል በማለት የሰውን ደስታ ዝቅ ለማድረግ ይጥራል። ቀሽም ሰው የራሱን ዝቅተኝነት ለመሸፈን የሚጠቀመው ትልቁን ስልት የሌላውን ስኬት በእድል ወይም በእገሌ እርዳታ እንደመጣ አድርጎ በማቅረብ ነው። አንድ ሰው በትጋቱ ውጤት ሲያመጣ እሱ እኮ ዘመድ ስላለው ነው ወይም እድለኛ ስለሆነ ነው በማለት የሰውን ድካም ዋጋ ያንሳንሳል። ይህንን የሚያደርገው የራሱን አለመስራትና አለመጣር ሰበብ ለመስጠት ነው። የሌላ ሰው ስኬት የራሱን ስንፍና መስታወት ሆኖ ስለሚያሳየው ያንን መስታወት ለመስበር ይሞክራል። ቀሽምነት የሚመነጨው አንዱ ካገኘ ሌላው ያጣል ከሚል ጠባብ አስተሳሰብ ነው። ዓለም ለሁላችንም የምትበቃ መሆኑን የአንዱ ስኬት የኛን እድል እንደማይዘጋ ማስተዋል አይችልም። ብልህ ሰው የሌላ ሰው ስኬት ለራሱ እንደ ተምሳሌትና እንደ ኢንስፓይሬሽን ይጠቀምበታል። ቀሽም ሰው ግን የሌላው ብርሃን የራሱን ጨለማ ይበልጥ የሚያጎላበት ይመስለዋል። ስለዚህም ብርሃኑን ለማጥፋት ወይም ለማጥቆር ይተጋል። እስኪ ራሳችሁን ጠይቁ። የቅርብ ጓደኛችሁ ትልቅ ስኬት ሲያበስራችሁ የመጀመሪያው የውስጥ ስሜታችሁ ምን ነበረ? ቅን ደስታ ወይስ ድንገተኛ መሸማቀቅ? ስለ አንድ ሰው ስኬት ስታወሩ ግን የሚል ቃል በመጨመር ጥንካሬውን ለማርከስ ሞክራችሁ ታውቃላችሁ? የሰውን ስኬት እንደ ራሳችሁ እርቀት የምትቆጥሩት እስከ መቼ ነው? የሰው ስኬት ሲያስጠላችሁ ችግር ያለው ስኬቱ ላይ ሳይሆን የእናንተው ማንነት ላይ ነው። ይህንን የቀሽምነት ምልክት ማረም የምንችለው ስኬት ለሁሉም እንደሚደርስና የሌላው መበልጸግ የኛን እድል እንደማይቀንስ ስናምን ብቻ ነው። ሶስተኛ የመረጃ አለማጣራትና የወሬ አምባሳደርነት። በዚህ በወሬና በመረጃ በናወጠ ዓለም ውስጥ የቀሽምነት ትልቁ መታወቂያ የሰሙትን ሁሉ ማመንና ማስተላለፍ ነው። ብልህ ሰው መረጃን እንደ ወንፊት ያጣራዋል። ቀሽም ሰው ግን እንደ ክፍት በር የገባውን ሁሉ ያሳልፋል። ቀሽም ሰው አእምሮን እረፍት አይሰጥም። አንድ ወሬ ሲሰማ ስለ አንድ ሰው ስም ማጥፋት ይሁን ስለ ሀገር ሁኔታ ወይም ስለ ስራ እውነት ነው ብሎ ከመጠየቅ ይልቅ ለማን ልንገር ብሎ ይቸኩላል። መረጃን የማመዛዘን ምንጩን የመመርመርና የነገሮችን ተያያዥነት የመረዳት አቅሙ ደካማ ነው። ስለዚህ ነው በቀላሉ በሰዎች ወሬ የሚነዳው። ሰምታል የሚል ቃል የቀሽም ሰው የንግግር መክፈቻ ነው። ወሬ ለእርሱ የዕለት ተዕለት ምግብ ነው። አንድን ነገር በሰማ ቁጥር ሳይጨምርበትና ሳይቀንስበት ማለፍ አይችልም። እንዲሁም ወሬው ይበልጥ ጣፋጭ እንዲሆን የራሱን ቃለም ይጨምርበታል። ይህንን የሚያደርገው ራሱን መረጃ አዋቂና ሁሉንም የሚያውቅ አድርጎ ለመቅረብ ነው። ነገር ግን ባለማወቅ የሰውን ሕይወት እያፈረሰ ነው። የሰውን ስም እያጠፋና ማህበረሰቡን እየበጠበጠ መሆኑን አይረዳም። ብልህ ሰው ጤናማ ጥርጣሬ አለው። ማንኛውንም መረጃ ጥቅምና ጉዳት ሊኖረው እንደሚችል ይገነዘባል። ቀሽም ሰው ግን ሰዎች ካሉ እውነት ሳይሆን አይቀርም በሚል ተራ ሰበብ ራሱን ያታልላል። የራሱ የሆነ የህሊና ዳኝነት ስለሌለው የብዙሃኑን ጩኸት እንደ እውነት ይቀበላል። ዛሬ ያሞገሰውን ሰው ነገ ወሬ ስለተወራበት ብቻ ድንጋይ ወርዋሪ ይሆናል። ይህ የአቋም መለዋወጥ ደግሞ የባህሪው ቀሽምነት ትልቁ ማሳያ ነው። ራሳችሁን እስኪ አስተውሉ። ባለፉት ጥቂት ቀናት ውስጥ ማረጋገጫ የሌላቸው ወሬ ለስንት ሰው አጋርታችኋል? በአካልም ይሁን በሶሻል ሚዲያ። ስለ አንድ ሰው መጥፎ ነገር ሲነገራችሁ ቆይ እስኪ እውነቱን ላጣራ ብላችሁ ታውቃላችሁ ወይስ ወዲያውኑ ፍርድ ሰጥታችኋል? የሰዎች የግል ህይወትና ወሬ ለእናንተ እንደ መዝናኛ ነው የሚታያችሁ? አይምሯችሁን የቆሻሻ መጣያ አታድርጉት። የሚገባውንና የሚወጣውን መረጃ ካልተቆጣጠራችሁ እናንተ የራሳችሁ ህይወት መሪ ሳትሆኑ የሰዎች ወሬ ተገዢ ትሆናላችሁ። ወሬ አቀባይነት ብልህነት ሳይሆን የማንነት መርከስ ነው። ይህንን ባህሪ የቀየርን ቀን አይምሯችን ጥራትንና ጥልቀትን መፈለግ ይጀምራል። አራተኛ ታላቅነትን በንቀት መፈለግ። ቀሽምነት ትልቁን ድብብቆሽ የሚጫወተው ከኩራትና ከንቀት ጀርባ ነው። ብዙ ሰዎች የራሳቸውን ማንነት ከፍ ለማድረግ የሚጠቀሙበት ብቸኛው መንገድ ሌላውን ሰው ዝቅ ማድረግ፣ ማንኳሰስ ወይም ማሾፍ ነው። ይህ ደግሞ ከአስተዋይነት ሳይሆን ከውስጥ ካለ ጥልቅ የበታችነት ስሜት የሚመነጭ ባህሪ ነው። ቀሽም ሰው ብቻውን መቆም አይችልም። እሱ ትልቅ ሆኖ እንዲታይ ከጎኑ ያለውን ሰው የግድ ትንሽ ሆኖ መታየት አለበት ብሎ ያምናል። በስራ ቦታ፣ በጓደኝነት ወይም በቤተሰብ መሃል የሌላውን ሰው ስህተት ፈልጎ በማውጣት እኔ ብሆን እንዲህ አላደርግም ነበር በማለት የራሱን ብልህነት ለማሳየት ይጥራል። የሌላ ሰው ውድቀት ለሱ የደረጃ እድገት ያገኘ ያህል ስሜት ይሰጠዋል። ነገር ግን እውነተኛ ታላቅ ሰው ሌላውን በማንሳት እንጂ ሌላውን በመርገጥ እንደማያድግ ቀሽም ሰው ፈጽሞ ሊረዳ አይችልም። ቀሽምነት የሚታወቅበት ሌላው ምልክት ላዩን ማየት ነው። አንድን ሰው የሚያከብረው ካለው ገንዘብ፣ ካለው አለባበስ ወይም ከደረሰበት ስልጣን አንጻር ብቻ ነው። ከሱ በታች ናቸው ብሎ የሚያስባቸውን ሰዎች ለምሳሌ በገቢ፣ በትምህርት ወይም በደረጃ ዝቅ አድርጎ ይመለከታቸዋል። ይህ ደግሞ የስብዕናው መለኪያ ቁሳቁስ ብቻ መሆኑን ያሳያል። ብልህ ሰው የሰውን ልጅ ክብር ከምንም ነገር ሳይቀላቅል ያከብራል። ቀሽም ግን ክብርን ከጥቅም ጋር ያቆራኘዋል። ቀሽም ሰው ፊት ለፊት ከመጋፈጥ ይልቅ በሰው ድክመት ላይ መቀለድ፣ አሽሙር፣ ሰውን ማሸማቀቅ እንደ ብልህነት ይቆጥረዋል።
በሰው ፊት ሌላውን ሰው አሳንሶ ሲያቀርብ ሰዎች የሳቁለት መስሎት ሊደሰት ይችላል። ነገር ግን በዚህ ቅጽበት ስብዕናው ምን ያህል እንደወረደ አያስተውለውም። ትልቅ አእምሮ ስለ ሐሳብ ይወያያል። መካከለኛ አእምሮ ስለ ድርጊት ያወራል። ቀሽም አእምሮ ግን ስለ ሰዎች ያወራል ወይም ሐሜትን ያማል። ራሳችሁን በዚህ ፈትሹ። ራሳችሁን ከፍ አድርጋችሁ ለማየት የሌላውን ሰው ድክመት እንደ መሰላል ተጠቅማችሁ ታውቃላችሁ? ከእናንተ በኑሮ ወይም በስልጣን ዝቅ ያሉ ሰዎችን የምታናግሩበት ቃናና ከፍ ያሉትን የምትናገሩበት መንገድ ልዩነት አለው? የሰውን ስህተት አጉልቶ ማሳየት እንደ ጥበብ ነው የምታዩት? ሰውን ዝቅ ማድረግ እናንተን ከፍ አያደርጋችሁም፣ እንዲሁም የእናንተን ማንነት ጥያቄ ውስጥ ይከተዋል። እውነተኛ ክብር የሚመጣው ሌላውን በማክበርና ለሰው ልጅ ካለ ጥልቅ አድናቆት ብቻ ነው። ይህንን ባህሪ የቀየረን ቀን በሰዎች ዘንድ የምንወደድ የምንከበር እውነተኛ ትልቅ ሰዎች እንሆናለን። አምስተኛ ስህተትን የመሸሽ ጥበብና የጥፋተኝነት ጣት። ቀሽምነት ትልቁን ምሽግ የሚገነባው እኔ መቼም አልሳሳትም በሚል የውሸት ድንጋይ ነው። ብዙ ሰው ስህተቱን አምኖ ከመቀበል ይልቅ ያንን ስህተት ለማዳን ሺህ ውሸቶችን መደርደር ይቀለዋል። ይህ ደግሞ ከአስተዋይነት ሳይሆን ራስን ለማረም ካለ ፍርሃት የሚመነጭ ባህሪ ነው። ቀሽም ሰው በህይወቱ ለሚያጋጥሙት ውድቀቶች ሁሉ ተጠያቂው ሌላ ሰው ነው። ስራ ካጣ ድርጅቱ ዘረኛ ስለሆነ ነው። ትዳሩ ካልቀና ትዳር አጋሩ መጥፎ ስለሆነች ነው። ህይወቱ ካልተለወጠ መንግስት ስላልረዳው ነው። የራሱን ድርሻ ፈጽሞ አይመለከትም። ሁልጊዜ ጣቱን ወደ ውጭ በመቀሰር ራሱን ንጹህ አድርጎ ያቀርባል። እኔ ምን አጥፍቼ ይሆን ብሎ ራሱን መጠየቅ ድፍረት የለውም። ይቅርታ መጠየቅ ለቀሽም ሰው እንደ መሸነፍ ወይም እንደ መዋረድ ይቆጥረዋል። ጥፋቱን በግልጽ እያወቀ እንኳን ሰበብ በመደርደር ነገሮችን በማድበስበስ ለማለፍ ይሞክራል። ብልህ ሰው ግን ስህተቱን አምኖ መቀበል የጥንካሬ ምልክት መሆኑን ያውቃል። ስህተት ማመን ለመታረም የመጀመሪያው እርምጃ ሲሆን፣ ስህተትን መሸፈን ግን በስህተት አዙሪት ውስጥ ተዘፍቆ መቅረት ነው። ቀሽም ሰው ውሳኔ መወሰንን፣ የውሳኔ ውጤትን መቀበል ይከብደዋል። አንድ ነገር ሲበላሽ እኔ እኮ ብያለሁ በማለት ከጉዳዩ ራሱን ያገላል። ስኬት ሲመጣ ግን ደግሞ ፎቶ ለመነሳት ይሮጣል። ኃላፊነትን የማይወስድ ሰው ደግሞ መሪ ሊሆን አይችልም። በህይወታችሁ ውስጥ ከሰው ጋር ስትጋጩ መጀመሪያ የፈለጋችሁት የራሳችሁን ጥፋት ነው ወይስ የሌላው? ተሳስቻለሁ ይቅርታ የሚለውን ቃል ለመጨረሻ ጊዜ የተጠቀማችሁት መቼ ነው? ስህተታችሁን እስካልተቀበላችሁ ድረስ ልትታረሙ አትችሉም። ስህተትን መሸፈን ጊዜያዊ እፎይታ ቢሰጥም ዘላቂ ጥፋት ግን ያመጣል። ኃላፊነት መውሰድ የጀመረን ቀን የህይወታችን እውነተኛ መሪ እንሆናለን። ስድስተኛ የአቋም ማጣት። ቀሽምነት የሚታወቀው የራስ የሆነ ኮምፓስ ወይም መመሪያ ማጣት ነው። ብዙ ሰዎች የራሳቸው የሆነ ጥልቅ እምነትና አቋም ስለሌላቸው እንደ ነፋስ ወዳገኘው አቅጣጫ ይወዛወዛሉ። ይህ ደግሞ ከአስተዋይነት ሳይሆን ተቀባይነትን ከመፈለግ ራስን ካለማወቅ የሚመነጭ ባህሪ ነው። ሰዎች ጥሩ ነው ካሉ ጥሩ ነው፣ መጥፎ ነው ካሉ መጥፎ ነው። የራሱን አእምሮ ተጠቅሞ ለምን ብሎ አይጠየቅም። በአንድ ስብስብ ውስጥ የተለየ ሐሳብ ቢኖረው እንኳን ሰዎችን ለማስከፋት ወይም ተለይቼ እንዳልታይ በሚል ፍርሃት እውነቱን ያወጣል። ይህ የአእምሮ ባርነት ደግሞ የባህሪው ትልቁ ድክመት ነው። ቀሽም ሰው የሚኖረው ለራሱ ሳይሆን ለሰዎች አይን ነው። ልብስ የሚለብሰው፣ ንግግር የሚናገረው፣ አልፎ ተርፎም የህይወት ውሳኔዎቹ የሚወሰነው ሰዎች ምን ይሉኛል የሚል ስጋት ውስጥ ነው። የራሱን ደስታ መስዋዕት አድርጎ የሰዎችን ይሁንታ ለማግኘት ይጠራል። ነገር ግን ሰዎችን በሙሉ ማስደሰት እንደማይችልና በዚህ ሂደት ውስጥ የራሱን ማንነት እያጣ መሆኑን አይረዳም። ብልህ ሰው በራሱ መርህ ይመራል። ቀሽም ሰው ግን በሰው አስተያየት ይታጠራል። ዛሬ የሰማውን አዲስ ሐሳብ ነገ የራሱ አድርጎ ያቀርበዋል። ጠንካራ መሰረት የሌለው ማንነት ስላለው አቋሙ እንደ አየር ሁኔታ ይለዋወጣል። ካገኘው ሰው ጋር ለመመሳሰል ሲል ብቻ ማንነቱን ይቀያይራል። ይህ ደግሞ በሰዎች ዘንድ እምነት እንዲያጣ ያደርገዋል። ማንም ሰው ሊተነብየው የማይችልና የማይታመን ሰው ደግሞ በረጅም ጉዞ ውስጥ ብቻውን ይቀራል። ስንት ጊዜ እውነት መሆኑን እያወቃችሁ ሰዎችን ላለማስከፋት ብቻ ዝም ያላችሁት? በራሳችሁ እግር መቆም ትፈራላችሁ ወይስ ትችላላችሁ? የሁሉንም ሰው ፈለግ የምትከተሉ ከሆነ የራሳችሁን አሻራ ማሳረፍ አትችሉ። በራሱ መርህ የሚመራ ሰው የሌሎች ሰዎች ህይወት ተዋናይ እንጂ የራሱ ህይወት ባለቤት ሊሆን አይችልም። የአእምሮ ነፃነት የሚጀምረው አይ ማለት ስንችልና በአቋማችን ስንጸና ነው። ሰባተኛውና የመጨረሻው የውሸት ትረካና የጭንብል ህይወት። ይህ ሰባተኛው ነጥብ የሁሉም የቀሽምነት ምልክቶች ማሳያና ማጠቃለያ ነው። ቀሽምነት በመሰረቱ ባዶነትን በጩኸት የመሸፈን ጥበብ ነው። ብዙ ሰው እውነተኛ ማንነቱን ከመገንባት ይልቅ የሌላውን ማንነት ለሰው በማሳየት ተጠምዶ ይኖራል። ይህ ደግሞ በራስ መተማመን ማጣትና የውስጥ ሰላም መራቅን የሚያሳይ ትልቅ ምልክት ነው። ቀሽም ሰው በኪሱ ሳንቲም ሳይኖር ስለ ቢሊዮኖች ያወራል። መጽሐፍ ሳያነብ ስለ ዕውቀት ይተነትናል። በህይወቱ ሰላም ሳይኖር ለሰው የደስታ ሰባኪ ሆኖ ይቀርባል። ለዚህ ሰው ህይወት ማለት ትዕይንት ነው።
ሰዎች እንዲያዩለት የሚፈልገው ማንነትና እውነተኛ ማንነቱ ሰማይና ምድር ናቸው። ይህንን ለማድረግ ደግሞ ብዙ ጉልበትና ጊዜ ያባክናል። በመጨረሻም የገነባው የውሸት ማማ ሲናድ ራሱ ባዶ ሆኖ ያገኘዋል። የራሱ የሚለው የሚኮራበት ታሪክ ስለሌለው የእገሌ ጓደኛ ነኝ፣ እገሌን አውቀዋለሁ፣ እገሌ ዘመዴ ነው በሚሉ የሰው ስሞች ሊገዝፍ ይሞክራል። በሰው ስኬት ጥላ ስር ተደብቆ ጥልቅ ለመምሰል መሞከር የቀሽምነት ቁንጮ ነው። ብልህ ሰው በራሱ ጥቃቅን ስኬቶች ይተማመናል። ቀሽም ሰው ግን በሰው ትልቅ ስም ራሱን ለመቀባት ይሞክራል። ቀሽም ሰው ለብቻው መሆን አይወድም። ምክንያቱም ለብቻው ሲሆን መስታወቱን አይቶ ራሱን የመጋፈጥ ግዴታ ይኖርበታል። ያንን ባዶነት ላለማየት ሲል ሁል ጊዜ በጫጫታ በሰው ወሬና በውሸት ትረካዎች ውስጥ ራሱን ይደብቃል። ተቀብሎ ካለበት ዝቅታ ለመነሳት ከመሞከር ይልቅ በውሸት ከፍታ ላይ ሆኖ መታየትን ይመርጣል። እንግዲህ 7ቱን ነጥቦች ተመልክተናል። ይህ ቪዲዮ ማንም ሰው ሊነግራችሁ የማይደፍረውን ነገር ግን ሁላችሁም ውስጥ በጥቂቱም ቢሆን የሚገኘው ቀሽምነት ለመፈተሽ የቀረበ መነሻ ነው። እነዚህ ነጥቦች ስትሰሙ በውስጣችሁ የተሰማችሁ ስሜት የእናንተ ማንነትን ይገልጿል። በዚህ ቪዲዮ ከተናደዳችሁ እውነቱ ስለጎዳችሁ ጭንብላችሁ ስለተገለጠ ነው። ካፌዛችሁ ደግሞ አሁንም በንቀት ውስጥ ሆናችሁ ራሳችሁን ለመሸፈን እየሞከራችሁ ነው። ቆም ብላችሁ ካሰባችሁ ግን እንኳን ደስ አላችሁ። እናንተ ወደ እውነተኛው ብልህነት ብስለት እየተሸጋገራችሁ ነው። ሰው መሆን ሂደት ነው። ማንም ሰው ፍጹም ሆኖ አይወለድም። ነገር ግን ማንም ሰው ቀሽም ሆኖ የመኖር ግዴታ የለበትም። እነዚህን 7 ምልክቶች ከራሳችሁ ላይ አንድ በአንድ ስታራግፉ እውነተኛ ውብ ማንነታችሁ ብቅ ይላል። ዝምታን ልመዱ። በሰው ስኬት ደስ ይበላችሁ። መረጃን አጣሩ። ሰውን አክብሩ። ኃላፊነትን ውሰዱ። የራሳችሁ አቋም ይኖራችሁ እና ከሁሉም በላይ ደግሞ እውነተኛ ሁኑ። ዓለም የምትፈልገው የሰውን ጥላ ሳይሆን የራሳችሁን ብርሃን ነው። ቀሽም ሆኖ መታየት ቀላል ነው። ብልህ ሆኖ መኖር ግን ጀግንነት ይጠይቃል። ዛሬ ከነዚህ ውስጥ ምን ያህል ባህሪ ራሳችሁ ላይ ያገኛችሁ? ኮመንት ላይ አስቀምጡልን። ይህንን መልእክት ለምትወዱት ወይም እንዲታረም ለምትፈልጉት ሼር አድርጉለት። የቻናላችን ተከታታዮች እናንተ የሚያርሙ የሚጠቅሙ ህይወታችሁ ውስጥ ገብቶ ለውጥን የሚያመጡ ከዚህ የተሻሉ ብዙ ቪዲዮዎችን ይዘን ስለምንመጣ ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ሼር በማድረግ አብሮነታችሁን አሳዩ። መልካም ጊዜ፣ ጥሩ ህይወት ለፍጥረታት ሁሉ እንዲሆን እንመኛለን። ከኤሊሁስ